ሰላም ጤና ይስጥልኝ እንደምን አምሽታችኋል ወደ ተመልካቾቻችን የዕለተ ማክሰኞ መጋቢት 23 ቀን 2017 ዓ.ም ከአባይ ቴሌቪዥን የሚተላለፍላችሁ አውደ ዜና ተጀምሯል። በምሽቱ የዜና ወጃችንን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይቀርባል። ዜናውን እየመራው ሀና ፍሳ ከእናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችንም የፌደራል መንግስት በክልሎች ጣልቃ የሚገባበትን ስርዓት የሚደነግገው አዋጅ በምክር ቤት መጽደቁን፣ በደቡብ ሱዳን የተከሰተው ግጭትና ኮሌራ ምዕራብ ኢትዮጵያ ላይ ተጽዕኖ እየፈጠረ መሆኑን መገለጹን፣ በአዲስ አበባ ከተማ አስተዳደር በሙስናና በኦዲት ጉድለት ለሚፈጠሩ ችግሮች ተጠያቂነት እንዲኖር ማሳሰቢያ መሰጠቱን የተመለከቱ መረጃዎችን ወደ እናንተ እናደርሳችኋለን። አብራችሁን ቆዩ። የፌደራል መንግስት በክልሎች ጣልቃ የሚገባበትን ስርዓት የሚደነግገው አዋጅ በምክር ቤት ጸደቀ። በክልሎች የሚቋቋም ጊዜያዊ አስተዳደር የስልጣን ዘመን ለሁለት ጊዜ እስከ 2 ዓመት ድረስ እንዲራዘም የሚያስችል የአዋጅ ማሻሻያ ረቂቅ ዛሬ በሕዝብ ተወካዮች ምክር ቤት ጸድቋል። የአዋጅ ማሻሻያ ረቂቅ ከዚህ ቀደም የፌዴሬሽን ምክር ቤት ስልጣን የነበረውን የክልል ጊዜያዊ አስተዳደር የቆይታ ጊዜን የማራዘም ኃላፊነት ለምክር ቤቱ አፈ ጉባኤ የሚሰጥ ነው። እነዚህ አዲስ ድንጋጌዎች የተካተቱት በ1995 ዓ.ም የወጣውን የፌዴራል መንግስት በክልል ጣልቃ የሚገባበትን ስርዓት የሚደነግግ አዋጅ ለማሻሻል የተዘጋጀ ረቂቅ ሕግ በሁለት ድምጽ ታቅቦ በአብላጫ ድምጽ ጸድቋል። ይህ አዋጅ የስልጣን ዘመኑ የተጠናቀቀው የትግራይ ክልል ጊዜያዊ አስተዳደር የስልጣን ዘመን ለተጨማሪ ዓመት እንዲራዘም የሚያስችል ነው። የጸደቀው ረቂቅ አዋጅ በነባሩ ሕግ ላይ የተቀመጠው የ2 ዓመት ከ6 ወር የቆይታ ጊዜ ከነባራዊ ሁኔታ ጋር የማይጣጣም እንደሆነ የሚጠቁም ሲሆን በክልሎች ውስጥ ለሚከሰቱ እጅግ ውስብስብ የጸጥታና የፖለቲካ ችግሮች መፍትሄ ለመስጠት የሚያስፈልገው ጊዜ እንደ ጉዳዩ ክብደት ሊለያይ የሚችል እንደሆነ ይገልጻል። የትግራይ ክልልን የጠቀሰው አዲሱ አዋጅ በክልሉ ውስጥ የፌዴራል መንግስቱን ጣልቃ መግባት አስፈላጊ ካደረገው ሁኔታ ውስብስብነት አኳያ አስፈላጊ ሆኖ ከተገኘ የጊዜያዊ አስተዳደሩ የቆይታ ጊዜ እስከ 1 ዓመት እንዲራዘም ሊደረግ እንዲሁም ለሁለተኛ ጊዜ እንዲራዘም የሚፈቅድ ነው። በስራ ላይ ባለው አዋጅ በክልሎች ውስጥ የሚመሰረት ጊዜያዊ አስተዳደርን የቆይታ ጊዜ የማራዘም ስልጣን ፌዴሬሽን ምክር ቤትም እንደሆነ የደነገገ ሲሆን አዲሱ ማሻሻያ ረቂቅ በበኩሉ ይህንን ስልጣን ወደ ምክር ቤቱ አፈ ጉባኤ አዟሯል። በዚህም የምክር ቤቱ ስብሰባ እስኪደረግ ድረስ አፈ ጉባኤው የጊዜያዊ አስተዳደር የቆይታን ጊዜ ማራዘም እንደሚችል ይገልጻል። ነገር ግን ምክር ቤቱ መደበኛ ጉባኤውን በሚያካሂድበት ወቅት ውሳኔው ተቀባይነት ካላገኘ በ4 ወራት ጊዜ ውስጥ ምርጫ ተደርጎ መደበኛ የክልል መንግስት አስተዳደር መመስረት እንደሚኖርበት በማሻሻያው ላይ ተካቷል። በምክር ቤቱ አስተያየታቸውን የሰጡት የኢዜማ ተመራጭ የሆኑት ዶክተር አወቀ አምዛዬ ህወሓትን ያሽሞነሙን እስከመቼ ነው የምንቆየው? የተቋቋመው ጊዜያዊ አስተዳደርስ ህገ መንግስታዊ ስርዓትን ለማፍረስ የተንቀሳቀሱ አመራሮችን ለምን ለፍርድ አላቀረበም ሲሉም ጠይቀዋል። ተቋቁሞ የነበረው ጊዜያዊ አስተዳደር ለምን ህገ መንግስታዊ ስርዓቱን ለማፍረስ የተንቀሳቀሱ የአስተዳደር አካላትን የወታደራዊ አካላትን ለፍርድ አላቀረበም? ለፍርድ በቀርብ ኖሮ በዛ ሁኔታ ላይ ይታይ ነበር። ሁለተኛ ይሄ ህገ መንግስታዊ ስርዓቱን ለመናድ እና ሀገሪቷን ለማፍረስ የተንቀሳቀሰው ኃይል ከራሱ ክልልም አልፎ በቅርብ ጊዜ መከላከያ መግለጫ ሲሰጥ እንደሰማነው በሌሎችም ክልሎች በከፍተኛ የጦር ጀራን አማካይነት ገብቶ እንቅስቃሴ ሲያደርግ እንደነበረ ሰምተናል። ይሄ ሁኔታ ባለበት አሁን ህወሓትን እንደ ድርጅት እያሽሞነሞን እስከመቼ ድረስ ነው የምንቀጥለው? መጀመሪያም ከአሸባሪነት የተነሳበት ሁኔታ አጠያቂ ነው። አሁንስ እስከመቼ ድረስ ነው ይሄን አሸባሪ ድርጅት አገሪቷን ለማፍረስ እየተንቀሳቀሰ ያለው እያሽሞነሞን የምንቀጥለው የሚል ጥያቄ አለኝ። አመሰግናለሁ። በደቡብ ሱዳን የተከሰተው ግጭትና ኮሌራ ምዕራብ ኢትዮጵያ ላይ ተጽዕኖ እየፈጠረ መሆኑ ተገለጸ። በደቡብ ሱዳን የተከሰተው ግጭት መፈናቀልና የተስፋፋው የኮሌራ በሽታ በደቡብ ሱዳንና ኢትዮጵያ ድንበር አካባቢዎች ከፍተኛ የሆነ
የሰብአዊ ቀውስ እያደረሰ እንደሆነ ድንበር የለሽ የሐኪሞች ቡድን አስታውቋል። ቡድኑ በጋምቤላ ክልል ከጤና ሚኒስቴር ጋር በመተባበር ከመጋቢት ወር ጀምሮ ለ560 የኮሌራ በሽታ ተጠቂዎች ሕክምና ማድረጉን አስታውቋል። ቡድኑ በደቡብ ሱዳን የላይኛው ናስር ክልል ግጭት መቀስቀሱ የሚታወስ ሲሆን የግጭቱ ዳፋ ለኢትዮጵያውያን መትረፉን አንስቷል። ተመድ በበኩሉ በደቡብ ሱዳን ግጭት ከተከሰተ በኋላ ከ10,000 በላይ ሰዎች ተፈናቅለው ወደ ኢትዮጵያ መግባታቸውን ይፋ አድርጓል። የቡድኑ የደቡብ ሱዳን ተልዕኮ መሪ ዛካሪያ መዋቲያ ግጭቱ እንዴት ኮሌራን እንዳስፋፋው እየተመለከትን ነው ያሉ ሲሆን በዚሁ ከቀጠለም ሀገሪቷን ወደ ለየለት የሰብአዊ ቀውስ እንደሚከታት ተናግረዋል። በላይኛው የናይል ግዛት የተቀሰቀሰው የኮሌራ በሽታ ወደ ደቡብ ሱዳን ሌሎች ግዛቶች እየተንሰራፋ ከመሆኑ በተጨማሪም ወደ ኢትዮጵያ ጋምቤላ ክልልም መግባቱ ተነግሯል። በሁለቱ ሀገራት ድንበር ያጋጠመው ቀውስ የአሜሪካ ዓለም አቀፍ ተራድኦ ድርጅት የእርዳታ መቋረጥ ጨምሮ ከፍተኛ የእርዳታ ችግር እንዳጋጠመው ተዘግቧል። ደቡብ ሱዳን ጠንካራ የጤና ስርዓት እንደሌላት የተነገረ ሲሆን ከሱዳን በጦርነቱ ምክንያት ተፈናቅለው የመጡ 1 ሚሊዮን ሰዎች የጤና ስርዓቷ ላይም ጫና መፍጠራቸው ተዘግቧል። በደቡብ ሱዳንና ኢትዮጵያ ለተከሰተው የጤና ቀውስ ለጋሾች አስቸኳይ ድጋፍ እንዲያደርጉም ቡድኑ ጠይቋል። በአዲስ አበባ ከተማ አስተዳደር በሙስናና በኦዲት ጉድለት ለሚፈጠሩ ችግሮች ተጠያቂነት እንዲኖር ማሳሰቢያ ተሰጠ። የአዲስ አበባ ከተማ አስተዳደር ዋና ኦዲተር መስሪያ ቤት ከባለድርሻ አካላትና ኦዲት ተደራጊ ተቋማት አመራሮች ጋር የሀብት ብክነትና ምዝበራን ለመከላከል የሚያስችል የውይይት መድረክ አካሂዷል። በውይይቱም ባለፉት ዓመታት በኦዲት ስራ ሲከሰቱ የነበሩትን ችግሮች እየቀጠሉ መቸገራቸውንም የውይይቱ ተሳታፊዎች ጠቁመው እነዚህ የኦዲት ክፍተቶችን ለመቀነስም የሕግ መዋቅሩን ማሻሻልና የተጠያቂነት አድማስ መስፋፋት አለበት ብለዋል። የመንግስት ሀብትን ለታለመለት ዓላማ ከመዋል አንጻር ውጤቶቹ የተገኙ ቢሆንም የኦዲት ክፍተት ሲገኝ ተጠያቂነትን ከማስፈን አኳያ ያልተሰበሰቡና እየተሸጋገሩ የመጡ ክፍተቶችን ከማንከባለል ይልቅ ተጠያቂነትን ማረጋገጥ አስፈላጊ እንደሆነ ተናግረዋል። በተጨማሪም የኦዲት መስሪያ ቤቱ ከባለሙያዎች ጋር መስራት እንዳለበት ጠቅሰው በአንዳንድ ተቋማት ላይ የሚከሰቱ የባለሙያዎች እጥረትና የአቅም ማነስን ለማሻሻልም የተለያዩ ስልጠናዎች መስጠት እንዳለበት ተጠቁሟል። ከሙስና የጸዳ ስራ ለመስራት የኦዲት መስሪያ ቤት ማሻሻልና ማጠናከር እንደሚገባም ተሳታፊዎቹ ተናግረዋል። ከከተማዋ ኮሚኒኬሽን ቢሮ እንደተመለከተው የአዲስ አበባ ከተማ አስተዳደር ዋና ኦዲተር አመንቴ መቻሉ በበኩላቸው ተቋሙ በሰራው ጥናት ለኦዲት ክፍተት ተጠያቂነት ለማስፈንና እርምጃ ለመውሰድ የተቋማት አመራሮች ትኩረት አለመስጠት፣ የባለሙያዎች አቅም ማነስና የተቋማት የውስጥ ቁጥጥር ደካማነት እንደሆነ መረጋገጡን ገልጸዋል። ለበርካታ ዓመታት ሳይሟሉ የቀሩ የኦዲት ክፍተቶችን ተቋማት ተጠያቂ የሆኑ አካላትን ተጠያቂ በማድረግ ክፍተቱን ማሟላት እንዳለባቸው ዋና ኦዲተሩ ጠቁመዋል። ሰነዶቹ ከ10 ዓመት በላይ ከቆዩ እርምጃ የማስወሰድ ኃይላቸውን እንደሚያጡ የጠቀሱት አቶ አመንቴ ተጠያቂ አልሆነም የሚል አካል ካለ ጉዳዩን በሕግ አግባብ ማየት አስፈላጊ መሆኑን ጠቅሰዋል። በውይይት መድረኩ በከተማ አስተዳደሩ የሚገኙ የአስፈጻሚ ተቋማት አመራሮችና የ11ዱም ክፍለ ከተማ ምክር ቤት አፈ ጉባኤዎች መገኘታቸውንም ዘገባው ጠቅሷል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን ቀጥሏል። በአዲስ አበባ የመንጃ ፈቃድ እድሳት አገልግሎት በመታወቂያ አድራሻ ሳይገደብ በየአቅራቢያው እንዲሰጥ መፈቀዱን ሀገራዊ ምክክር ኮሚሽን በአማራ ክልል ባህር ዳር ከተማ የአጀንዳ መረጣ ሊያካሂድ ስለመሆኑና ሌሎች ዜናዎችን እያሱ በለጠ ይዟል። ተከታትለን እንመለስ። ሀገራዊ ምክክር ኮሚሽን በአማራ ክልል ባህር ዳር ከተማ የአጀንዳ መረጣ ሊያካሂድ ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን የአማራ ክልል የአጀንዳ ማሰባሰብ የምክክር መድረክ ከመጪው ቅዳሜ መጋቢት 27 2017 ዓ.ም ጀምሮ በባህር ዳር ከተማ ለማካሄድ ዝግጅት እያደረገ እንደሚገኝ ለማወቅ ተችሏል። በኢትዮጵያ ውስጥ በህዝቦች መካከል ሊነሱ የነበሩ አሉታዊ ትርክቶችን ከጦርነትና ከግጭት ባለፈ በውይይትና በምክክር እልባት እንዲያገኙ እየሰራ እንደሆነ የሚገልጸው የኢትዮጵያ ሀገራዊ ምክክር ኮሚሽን በተለያዩ ክልሎች እንቅስቃሴዎች ሲያደርግ ቆይቷል። ካለው የጸጥታ ችግር አኳያ በአማራ ክልል የአጀንዳ ልየታና በፌዴራል ደረጃ በሚዘጋጀው ኮንፈረንስ የሚሳተፉ ወኪሎችን የማስመረጥ ስራዎች ሳይካሄዱ መቆየታቸውን የኮሚሽኑ የህዝብ ግንኙነት ኃላፊ አቶ ጥበቡ ታደሰ ጠቁመዋል። ይሁን እንጂ እነዚህ ስራዎች ከመጋቢት 27 2017 ዓ.ም ጀምሮ በተከታታይ ለ8 እና 9 ቀናት ለማከናወን ቅድመ ዝግጅቶች መጠናቀቃቸውን ከኮሚሽኑ ያገኘነው መረጃ ያመለክታል። በክልሉ ከሚገኙ 267 ወረዳዎችና ከተማ
አስተዳደሮች በ259 በአጀንዳ መረጣ የሚሳተፉ ተወካዮች መመረጣቸውን አቶ ጥበቡ ለጀርመን ድምጽ አመላክተው ወኪል ያላስመረጡ ሌሎች 8 ወረዳና ከተማ አስተዳደሮች በቀሩት ጥቂት ቀናት ወኪሎቻቸውን አስመርጠው በአጀንዳው መረጣ እንዲሳተፉ እንደሚደረግ አስረድተዋል። ከማህበረሰቡ ከተመረጡ አካላት በተጨማሪ በአማራ ክልል ያሉ ታጣቂዎችና ተጽዕኖ ፈጣሪ ሰዎች በክልሉ የሚንቀሳቀሱ ተቋማትና ማህበራት ተወካዮች ከክልሉ መንግስት የሚወከሉና ዝግጁ የሆኑ የፖለቲካ ፓርቲ ተወካዮች በአጀንዳው መረጣው እንደሚሳተፉም ተነግሯል። የአጀንዳ መረጣና በአገር አቀፍ ደረጃ የሚሳተፉ ተወካዮችን ለማስመረጥ በባህር ዳር ከተማ ክልላዊ መድረክ ለማዘጋጀትና የሎጂስቲክና ተያያዥ ተግባራት ዝግጅቶች እየተካሄዱ መሆኑን ያስረዳው የኮሚሽኑ መድረክ ከ8 እስከ 9 ቀናት ሊወስድ እንደሚችል አመላክቷል። የትግራይ እስልምና ጉዳዮች ከፍተኛ ምክር ቤት በአክሱም ከተማ ሙስሊም ሴት ተማሪዎች ላይ የተደረገው የሂጃብ መልበስ ክልከላ እንዲነሳ በድጋሚ ጠየቀ። የትግራይ እስልምና ጉዳዮች ከፍተኛ ምክር ቤት በአክሱም ሙስሊም ሴት ተማሪዎች ላይ የተደረገው የሂጃብ መልበስ ክልከላ እስካሁን አልተነሳም ሲል አስታውቋል። የእስልምና ጉዳዮች ከፍተኛ ምክር ቤቱ ከትላንትና በስቲያ በመቀለ በተካሄደው የኢድ ሶላት ወቅት ይህን ያስታወቀ ሲሆን መፍትሄ እንዲሰጥም ጠይቋል። የምክር ቤቱ ዋና ጸሐፊ ሀጂ መሐመድ ካሳይ የሂጃብ መልበስ ክልከላ እስካሁን አልተነሳም ያሉ ሲሆን አሁን ጥያቄያችን እንዲመለስ በድጋሚ ጥሪ እናቀርባለን ብለዋል። የሃይማኖት መቻቻልና መከባበር የአንድ ሀገርና ህዝብ መልካም ጌጥና መለያ ናቸው ሲሉ ዋና ጸሐፊው መናገራቸውን ቲክቫ ዘግቧል። ክልከላው የሃይማኖት እኩልነትና የማር መብትን የሚጻረር ነው ያሉ ሲሆን ምክር ቤቱ ጉዳዩ በህግ እየተከታተለው እንደሚገኝ አመልክተዋል። የሂጃብ ክልከላው ጉዳይ በአክሱም ወረዳ ፍርድ ቤት ክስ ቀርቦ እንደነበር የሚታወስ ነው። ይህንን ተከትሎ የኢትዮጵያ ዑለማዎች ጉባኤ በክልሉ ተማሪዎች ላይና በአንዳንድ የመንግስት ተቋማት እየተደረገ ነው ያለውን የሂጃብ ክልከላ መቃወሙ የሚታወስ ነው። ጉዳዩ በአክሱም ወረዳ ፍርድ ቤት ሲታይ የነበረ ሲሆን ፍርድ ቤቱ ሙስሊም ሴት ተማሪዎች ሂጃብ እንዳይለብሱ የሚከለክለው መመሪያ ላይ ተቀባይነት አለማግኘቱ መገለጹ ይታወሳል። የትግራይ እስልምና ጉዳዮች ከፍተኛ ምክር ቤት ከፌዴራል የእስልምና ጉዳዮች ጠቅላይ ምክር ቤት ጋር በመተባበር ታሪካዊና ሃይማኖታዊ አልነጃሽ መስጂድ በማልማት የቱሪስት መዳረሻ ለማድረግ ያለመ አልነጃሺ 00 በማለት የተሰየመ ፕሮጀክት ግንባታ ለማካሄድ ጥናት ማጠናቀቃቸው ተነግሯል። በአዲስ አበባ የመንጃ ፍቃድ እድሳት አገልግሎት በመታወቂያ አድራሻ ሳይገደብ በየአቅራቢያው እንዲሰጥ ተፈቀደ። በአዲስ አበባ ከተማ ከነገ ረቡዕ መጋቢት 24 ቀን 2017 ዓ.ም ጀምሮ የመንጃ ፍቃድ እድሳት አገልግሎት በመታወቂያ አድራሻ ሳይገደብ በየአቅራቢያው እንዲሰጥ ተፈቅዷል። የአዲስ አበባ ከተማ አስተዳደር አስፈጻሚ አካላት እንደገና ለማቋቋም በወጣው አዋጅ የተዋቀረውና የአሽከርካሪና ተሽከርካሪ ፍቃድ ቁጥጥር ባለስልጣን በሁለት ዘርፍ ከ55 በላይ ዋና ዋና አገልግሎቶች እንደሚሰጥ ባለስልጣኑ ጠቅሷል። ተቋሙ በሪፎርም ሂደት ውስጥ የሚገኝ እንደመሆኑ በ2017 በጀት ዓመት ከተለዩ ለዓመታት የከረሙ የመልካም አስተዳደር ጥያቄዎች አንዱ በመታወቂያ አድራሻ ሳይገደብ በአቅራቢያው መንጃ ፍቃድ የማደስ ጥያቄ እንደሚገኝበትም ተመላክቷል። በተቋሙ የአሽከርካሪ አገልግሎት የሚሰጥበት ሲስተም የተማከለና አስተማማኝ እንዲሆን ቀድሞ ሰፋፊ ማሻሻያ ተግባራት መሰራታቸውን ማረጋገጥ መቻሉ ተገልጿል። በዚህም የተቋሙ ስትራቴጂክ ማኔጅመንት ከነገ መጋቢት 24 ቀን 2017 ዓ.ም ጀምሮ ተገልጋዮች በሚቀርባቸው ቅርንጫፍ ፋይላቸው ያለበት ቅርንጫፍ ሳይጠየቅ የጤና ምርመራ ሰርቲፊኬትን በመያዝ የመንጃ ፍቃድ እድሳት አገልግሎት እንዲያገኙ መወሰኑ ተመላክቷል። በቀጣይም ተቋሙ በዘርፉ የተገልጋይ እርካታ በመጨመር የህዝብ አመኔታ የሚጣልበት እስኪሆን ድረስ በትጋት የሚሰራ መሆኑን መግለጹን ከባለስልጣኑ ያገኘነው መረጃ ያመላክታል። የእስራኤል ዋና የጦር መሳሪያ አቅራቢ አሜሪካ በጋዛ የሚንቀሳቀሱ ሁሉም አካላት ዓለም አቀፍ የሰብአዊ ሕግን ያክብሩ አለች። አሜሪካ በጋዛ የሚንቀሳቀሱ ሁሉም አካላት ዓለም አቀፍ የሰብአዊ ሕግን እንዲያከብሩ እንደምትጠብቅ ገልጻለች። ነገር ግን የእስራኤል ጦር የድንገተኛ ሕክምና ባለሙያዎችን፣ ሲቪል የመከላከያ ሰራተኞችና በተባበሩት መንግስታት ድርጅት ኃላፊን ጨምሮ 15 ሰዎችን ተኩሶ ስለገደለበት ክስተት የራሷን ግምገማ ስለማይካሄዱ ያለው ነገር የለም። ስለ ግድያው የተጠየቁት የውጭ ጉዳይ ሚኒስትር ቃል አቀባይ ታሜ ብሩስ በጋዛ ውስጥ የሚፈጸሙ እያንዳንዱ ነገር በሐማስ ምክንያት ነው ብለዋል። የተመድ የሰብአዊ እርዳታ ኤጀንሲ እንዳስታወቀው መጋቢት 14 2017 ዓ.ም 5 አምቡላንሶች፣ አንድ የእሳት አደጋ መኪናና አንድ የተባበሩት መንግስታት ድርጅት ተሽከርካሪ በተናጠል እያንዳንዳቸው የተመቱ ሲሆን የደንብ ልብሳቸውን የለበሱ የህክምና ባለሙያዎችን ጨምሮ 15 አስክሬኖች ተሰብስበው በጅምላ መቃብር ውስጥ ተቀብረዋል። የእስራኤል ጦር ሰራዊቱ በበኩሉ ተሽከርካሪዎቹ ያለፊት መብራትና የአደጋ ጊዜ ምልክት አጠራጣሪ በሆነ ሁኔታ እየገሰገሱ እየመጡ ስለነበር መተኮሱን የገለጸ
የገለጸ ሲሆን የሐማስና ሌሎች ታጣቂ ከተገደሉት መካከል እንደሚገኙበትም ገልጿል። ነገር ግን ተሰብስበው ስለተቀበሩ አስክሬኖች ምንም አይነት ማብራሪያ ከመስጠት ተቆጥቧል። የእስራኤል ትልቁ የጦር መሳሪያ አቅራቢ የሆነችው አሜሪካ እንዲሁ በዓለም አቀፍ ሕግ መሰረት የጦር መሳሪያዎች በውጭ ኃይሎች የሰብአዊ ሕግን በመጣስ ጥቅም ላይ እንዳይውሉ የመከታተል ኃላፊነት ተጥሎባታል። በጋዛ የሚገኘው የተመድ የሰብአዊ እርዳታ ኤጀንሲ ኃላፊ ጆናታን ዊታል የጅምላ መቃብሩ በእስራኤል ወታደሮች ከተመቱት አምቡላንሶች አንዱ የአደጋ ጊዜ መብራት ምልክት ተደርጎበታል ብለዋል። በጋዛ ባለው ጦርነት ከ50 ሺህ በላይ ሰዎች መሞታቸውን የጤና ጥበቃ ሚኒስቴር ማስታወቁን የሮይተርስ ዘገባ አስታውሷል። ከአባይ ቴሌቪዥን የምሽት ዘገባዎቻችን አሁንም እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን ራቢያ ከድር ይዛለች። በድጋሚ አብራችሁን ቆዩ። መቶ በኤሌክትሪክ የሚሰሩ የብዙሃን ትራንስፖርት አውቶቡሶች ትራንስፖርት አገልግሎት መስጠት ጀመሩ። በአዲስ አበባ ያለውን የብዙሃን ትራንስፖርት እጥረትን የነዋሪዎችን እንግልት ይቀንሳሉ የተባሉ 100 ዘመናዊ የኤሌክትሪክ አውቶቡሶች ተገዝተው ወደ ስምሪት መግባታቸውን ከንቲባ አዳነች አቤቤ ተናግረዋል። አውቶቡሶቹ ኢንተለጀንት የትራንስፖርት ስርዓትና የታሪፍ ስብስብ ስርዓት ቴክኖሎጂን በተቀናጀ መልኩ በስራ ላይ ያዋሉ መሆናቸውን አመላክተዋል። አውቶቡሶቹ ከአየር ብክለት ነፃ፣ ምቹ፣ በአንድ ጊዜ በርካታ የሰው ቁጥር ማጓጓዝ የሚችሉ ዘመናዊና ተደራሽ ወጪ ቆጣቢ አስተማማኝ ለአውቶቡስ ብቻ በተፈቀደ መስመር ስለሚጓዙ ፈጣን አገልግሎት የሚሰጡ እንዲሁም ለነዳጅ ይወጣ የነበረውን ወጪ የሚቀንሱ መሆናቸውንም ከንቲባዋ ተናግረዋል። ከንቲባዋ በመዲናዋ በተለይም ጠዋትና ማታ የሚታየውን የከፍተኛ የትራንስፖርት ሰልፍና እንግልት ያስቀራል፣ የከተማ አስተዳደሩ ይህንን እንግልት ለመቀነስ ትርጉም ያለው የለውጥ ስራ እያከናወነ ይገኛልን ብለዋል። ወደ አገልግሎት የገቡት የኤሌክትሪክ አውቶቡሶች በዛሬው ዕለት በሁሉም የከተማዋ አቅጣጫዎች ለነዋሪዎች ነጻ የትራንስፖርት አገልግሎት እንደሰጡ ነው የተገለጸው። የበላይነህ ክንዴ ግሩፕ በመንግስትና በግል ኦፕሬሽን ለሚመራው ስራ የመጀመሪያው በመሆኑ ምስጋና አቅርበዋል። ቴሌብር አዲስ ነገር እስከ ፋሲካ ኤክስፖ ዛሬ በአዲስ አበባ ኤግዚቢሽን ማዕከል ተከፈተ። ቴሌብር አዲስ ነገር እስከ ፋሲካ ኤክስፖ 2017 በአዲስ አበባ ኤግዚቢሽን ማዕከል በዛሬው ዕለት በይፋ የተከፈተ ሲሆን እስከ ሚያዝያ 11 ቀን 2017 እንደሚቆይም ተገልጿል። ይህንን ኤክስፖ ታሜሶል ኮሙኒኬሽን፣ ታምኮን ሶፍትዌር ሶሉሽን እና ከሊያም ቢዝነስ ግሩፕ ጋር በመሆን እንዳዘጋጁ ተነግሯል። ኤክስፖ አዘጋጅ ታሜሶል ኮሙኒኬሽን እንደገለጸው ከተደረጉ የንግድ ትርኢቶች የተለየና ልዩ የሚያደርግ በርካታ ዝግጅት እንዳሉትም ተገልጿል። አባይ ቴሌቪዥን ብቸኛ የሚዲያ አጋር በሆነበት በዚህ ኤክስፖ ላይ ከ300 በላይ የሀገር ውስጥና የውጭ ንግድ ተቋማት ምርትና አገልግሎታቸውን በተመጣጣኝ ዋጋ ለማህበረሰቡ እንደሚያቀርቡም ተጠቁሟል። እንዲሁም ለበጎ አድራጎት ድርጅትና በልዩ ትኩረት ለአካል ጉዳተኞች በመስጠት የአካል ጉዳተኞች መንደር ተካቷልም ተብሏል። በዚህ መንደር በአካል ጉዳተኞች የተመረቱ ምርቶች ለሽያጭ ቀርበዋል የተባለ ሲሆን ከዚህም በተጨማሪ አካል ጉዳተኞች በኪነ ጥበብ ዘርፍ የተለያዩ የመድረክ ስራዎችን ያቀርባሉ ተብሏል። እንዲሁም ከኢትዮጵያ ሎተሪ አገልግሎት ጋር በመተባበር የ50 ሚሊዮን ብር ሎተሪና የኤሌክትሪክ መኪና ሽልማት በኤክስፖ መግቢያ ላይ ይሰጣል። ለጎብኚዎችም ልዩ ልዩ አዝናኝና አስተማሪ እንዲሁም የሚያሸልሙ ጨዋታዎች የተዘጋጁ ሲሆን የመግቢያ ዋጋው 100 ብር ነው። በቴሌብር አዲስ ነገር እስከ ፋሲካ ኤክስፖ ላይ ጎብኚዎች በ100 ብር የመግቢያ ትኬት በቴሌብር ሲቆርጡ እድለኛ ከሆኑ አንድ ኔታ አያ 2024 የ2.8 ሚሊዮን ብር የቤት አውቶሞቢል እጣ 5 አይቴል ስማርት ስልኮችና 1 ዶዳይ የኤሌክትሪክ ባይክ እጣ በድምሩ 7 ሽልማቶች ለእድለኞች እንደሚበረከትም ተጠቁሟል። የኢትዮጵያ ብሔራዊ ባንክ በየ2 ሳምንት ልዩነት ተከታታይ የውጭ ምንዛሬ ጨረታ ማካሄድ ሊጀምር ነው። የኢትዮጵያ ብሔራዊ ባንክ በየ2 ሳምንቱ መደበኛና ተከታታይ የውጭ ምንዛሬ ጨረታ ማካሄድ እንደሚጀምር አስታውቋል። ጨረታዎቹንም ለሚቀጥሉት በርካታ ወራት እንደሚያካሂድ መግለጫ ያመላከተ ሲሆን ዓላማውም የማዕከላዊ ባንኩን የተረጋጋ የውጭ ምንዛሬ ስርዓት ግብን ለማሳካት ነውም ተብሏል። የተሟላ የማክሮ ኢኮኖሚ ሪፎርም ከተጀመረ ወዲህ የውጭ ንግድ በመስፋፋቱ የውጭ ሐዋላ በመጨመሩና የካፒታል ፍሰት በማደጉ ምክንያት የኢትዮጵያ የውጭ ምንዛሬ ሚዛን በከፍተኛ ደረጃ የመሻሻል አዝማሚያ ማሳየቱም ተጠቁሟል። የማዕከላዊ ባንኩ የውጭ ምንዛሬ መጠባበቂያ ክምችት በታሪኩ ከፍተኛው መሆኑን የጠቀሰው መግለጫው በሀገሪቱ ውስጥ ብቸኛው የወርቅ ገዢ ለሆነው ለኢትዮጵያ ብሔራዊ ባንክ የቀረበው የወርቅ መጠን ከፍተኛ መሆን የሀገሪቱ የውጭ ምንዛሬ መጠባበቂያ ክምችት ከተገመተው በላይ እንዲጨምር ማድረጉንም አንስቷል። ከዚህ ከተጠበቀው በላይ ከሆነው የውጭ ምንዛሬ ግኝት አንጻር
አንጻር የኢትዮጵያ ብሔራዊ ባንክ በቀጣይ ወራት በመደበኛነት በየ2 ሳምንቱ የውጭ ምንዛሬ ሽያጭ ጨረታዎችን ለማካሄድ መወሰኑ ተገልጿል። ይህ አካሄድ በማዕከላዊ ባንክ የተከማቸ ካለው የውጭ ምንዛሬ የተወሰነው መጠን ለግሉ ዘርፍ ለማቅረብና የማዕከላዊ ባንኩን የገንዘብ ፖሊሲ ዓላማ ለማሳካት እንደሚያግዝም ተመላክቷል። የውጭ ምንዛሬ ጨረታው የውጭ ምንዛሬ ገበያን ለማረጋጋትና ሪፎርሙ ከተጀመረ ወዲህ መሻሻል እያሳየ የመጣው የውጭ ክፍያ ሚዛን በይበልጥ ለማጠናከር እንደሚረዳም ታምኖበታል ተብሏል። በመሆኑም ፍላጎቱ ያላቸው ባንኮች በተሰጠው የጊዜ ሰሌዳና በተቀመጠው አካሄድ መሰረት የጨረታ ሰነዳቸውን እንዲያቀርቡ ባንኩ ጥሪውን አቅርቧል። ባንኩ ይህንን ውሳኔ ተከትሎ በዛሬው ዕለት የውጭ ምንዛሬ ጨረታ አካሂዷል። የጨረታው አሸናፊዎች አማካኝ ዋጋ 131 ብር ከ70 ሳንቲም ሲሆን በአጠቃላይ 12 ባንኮች በጨረታው የውጭ ምንዛሬ መደልደላቸውን ባንኩ ባወጣው መግለጫ ጠቅሷል። ተከታተሉት የነበረው የዕለተ ማክሰኞ መጋቢት 23 ቀን 2017 ዓ.ም የምሽቱ መረጃችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገን በያላችሁበት መልካም ምሽት